ዱንያን ከሚያሳምር ነገር አንዱ እንደምንጣፍ የሚያነጥፍልህ የአባትና ዱዓ ነው። አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት ሀብት አልነበረውም ድንገት አላህ እንዲሁ ደፋለት ላይ እንደ ዝናብ እንዲፈሰሰ ላይ እና ኢንተርቪው ያደረጉት ما سر البركة في حياتك አሉት አንተ ሐያትህ ላይ እንዲህ የርዝቁ በረካ ሚስጥሩ ምንድነው ንገረን አሉት ሰውየውም ቀለል ያለ ሰው ነው رزق مقسوم ነው አለ አላህ مقسوم ورزقك مقسوم مع الأجل ግን አንዳንድ ሰበቦች አሉ አለው በረካ የአባት እናት ሐቅ نعم أمك ثم أمك ثم أمك ሶስቴ ከዛ በኋላ የአባት አይደል አባትም አደራ ይላል ከአባቴ ጋር ይሄን አለ 14 19 ሂጅሪያ ላይ የመጨረሻ ጉዟችን ነበር አለ መኪና ላይ ጎኔ ላይ ቁጭ ብለው አባቴ አባቱን የሚخدም ልጅ ነው እናንተም ስለሚጠቅማችሁ ነው ልጆች እዚህ ያላችሁ የመጨረሻ ጉዞ ይመስለኛል አለ ይሄድን አለ አባቴን ሳሚሕኒ አለ ተቅሲር አልኩት አለ አባቴን አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴን አለ ታውቃላችሁ አባት ምን እንዳለው ሰለላሁ ዐለይሂ ወሰለም أشهد بالله أنك ما قصرت علينا الله لن يمني مسكر الله أرجعوا آخر عليه የእናት ክስ ከባድ እኮ ነው እናት አባት የግስሩ ሼክ ምን ይመክሩ ነበር ይሄ ሰላትና የእናት ሐቅ አደራ ይሉ ነበር ቀብር ማይታለፍ ይሉ ነበር አመሰክራለሁ አሉ አሽሃዱ ቢላህ አላጓደልክም አሉኝ አለ አሁን ይታየኛል አለ ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬው ሀብታሙ አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል እጃቸውን ዘርግተው اللهم صب عليه الرزق صب አሉኛል ሪዝቅን እንዲህ ላይ ድፋበት አለኛል አባቴ እኔ ላይ አሁን በዛ ሰዓት ገንዘብ እንደኛለ መቼ ነው የሚሆነው ብሎ ገርሞታል እሱ አሚን አለ አባቴ ወደ አኺራ ሄደ ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላይ ደፋበት ሪዝቁን አየ አባቴ ሸሃዳ